ሰላም ሰላም ውድ የዩቲዩብ ቻናል ቤተሰቦቼ እንዴት ናችሁ? አለን። ዛሬ እንግዲህ የተለያዩ የሙሽራ የሀበሻ ቀሚስ ነው የምናየው። በጣም የሚያማምሩ እንደምታዩቸው በጣም ጽድት ያሉ በጣም ዋው የሚያስብሉ ናቸው። በነገራችን ላይ የሰርግ የሚለበሰው የሽምግልና መልበስ ጀምረዋል በአሁን ሰዓት ላይ ደግሞ ማለት ነው። እቺ ቀይዋ ደግሞ በጣም ነው ስታምር እንዴት እንደወደድኳት ማለት ነው። እና በቃ ዲዛይናቸው በጣም ነው የሚያምረው ጋይስ። በስማም እንዴት ማለት እኔ አሁን ማመን ነው የሚያቅተኝ። የሀበሻ ቀሚስ ነው ወይስ ምንድን ነው? በነገራችን ላይ ጥልፍ የእጅ ጥልፍ ከቀረ በኋላ በማሽን የሚሰሩ ጥልፎች አሜዚንግ ናቸው ጋይስ። በጣም ነው የሚያምሩት ማለት ነው። ምንም አይነት ሌላ ቤሎ ምናምን ይሄ በቃ ምንም ነገር አያስመኟችሁም። ቤተሰብ በጣም ነው የሚያማምሩት የባህል ልብሶች ማለት ነው። አሰራራቸው ከበፊቱ የበለጡ በጣም ዲዛይናቸው የሚያምር በጣም ፋሽን የሆኑ በቃ ምን አይነት የሀበሻ ቀሚስ ነው እስክትሉ ነው የሚያደርጋችሁ ማለት ነው። እና እዩት እስቲ እንዴት እንደሚያምሩ። አሁን ይሄ አያምርም? የሽምግልና ግን የሰርግ ነው ይሄ። የሙሽራ ቀሚስ ነው እንጂ ግን የሽምግልና አይደለም ጋይስ። በጣም አንዳንዴ እንደው የሙሽራውን የሰርጉን ለሰርግ ብንተወው የሽምግልና ደግሞ እንደዚሁ ቀለል ያሉ ደግሞ አሉ። ቤሎ እንደዚህ ወጥራችሁ የሰርጉን መልበስ ፌር አይደለም እና በጣም ነው የሚያምረው። ለምን አሁን አንዳንዴ ለሽምግልና እየተለበሰ የሀበሻ ቀሚስ መቼም ለሰርግ ለሙሽራ ሲሆን እንትን ይላል። አሁን ይሄ በጣም ነው የሚያምረው። ይሄ የሰርግ ነው እንጂ የሽምግልና አይደለም። እና በጣም ነው የሚያማምሩት ከሳያችሁት። ይሄን አሁን ይሄ ጥበብ ይሄ ቀዩ ጥበብ አብሶ ማለት የሀገር ልብስ ነው ወይስ እኔ ተጠልፎበት ነው ወይስ ማንኛውም ልብስ ላይ ኖርማል ልብስ ላይ መጠለፍ ተጀመረ እንደ ቤተሰብ ማሽን ስለሆነ ነው የሚሰራው። በፊት አሁን ያው የእጅ ጥልፍ ነበር አይደል? አሁን ግን ማሽን ነው የሚጠልፈው። አሁን ኦልሬዲ በማሽን ነው የሚጠለፈው ማለት ነው። ግን በጣም የሚያማምሩ የባህል ልብሶች ናቸው የሚመጡት አሁን ላይ ማለት ነው። በጣም ነው በቃ ፕሮግራሙ ሁሉ በአሁን ሰዓት ላይ የሚደረገው ፕሮግራም ሁሉ የጥበብ ዲዛይን አይነት ነው የምታዩት። በቃ የዲዛይን አይነት ምን አይነት ፋሽን እንዲህ ስማም አዳዲስ የሚወጡ የሀበሻ ቀሚሶች በጣም ገራሚ ናቸው። እና ዋጋቸው ደግሞ ይሄን ያክል እንደዚህ እንትን የሚባል አይደለም። ይሄ አሁን አሁን ቀዩን 70,000 ብር ነው። ቀይ 70,000 ብር ነው ይሄ ቀዩ ጥበብ ማለት ነው። እና በጣም ነው የምታምረው። ግን ያው ነው አሁን ለምሳሌ ቤሎ እንከራይ ብትሉ ስንት ትከራያላችሁ? በአሁን ሰዓት ላይ የቤሎ ዋጋ ሰማይ ነው። ስለዚህ የሀበሻ ቀሚስ ደምስ የሚለው ነገር ግን የሀበሻ ቀሚስ ማንኛውም የሀበሻ ቀሚስ ፋሽን ሲመጣ አዲስ ዲዛይን ለመከራየት ስትፈልጉ አለላችሁ። ለምሳሌ አሁን ለምሳሌ የዛሬ አመት የነበረው የሀበሻ ቀሚስ ዛሬ ላይ አዲስ ከመጣ ዋጋ ጨመር አድርጋችሁ ለምሳሌ በፊት 1,500 የነበረው አሁን አዲስ ፋሽን የሚመጣው ደግሞ 2,000 ብር ትከራያላችሁ። ከዛን ፋፈሽ ብላችሁ ውላችሁበት የፈለጋችሁት ፕሮግራም አሳልፋችሁ ትመልሳላችሁ ማለት ነው ጋይስ። በ2,000 ብር በየበዓሉ የተለያየ የምትፈልጉት ዲዛይን የሀበሻ ቀሚስ ተከራይታችሁ መልበስ ትችላላችሁ። ገባችሁ? ኢቨን ራሱ ማሰራት እንኳን ባትችሉ ማለት ነው። ግን አሁን እነዚህ የፕሮግራሞቹ ግን እንደዚህ አሁን ለሙሽራና ለሽምግልና የሚሆን እሱ እንኳን ጥበብ እንትን የሚል አይመስለኝም። በነገራችን የሚከራይ አይመስለኝም። ለምሳሌ ለሙሽራዋ የሽምግልናም ቢሆን ራሳችሁ ነው የምታሰፉት የሙሽራዋ ማለት ነው እንጂ የሚዜዎቹ ግን አንድ አይነት መከራየት ይቻላል። አንድ አይነት መከራየት ትችላላችሁ። ተከራይታችሁ መመለስ ትችላላችሁ። ወጪ ለጥበብ ሳታወጡ ማለት ነው። ለምሳሌ አንድ ጥበብ በግሩፕ እንኳን ብታሰፉ ከ10,000 እና ከ15,000 ያነሰ አታሰፉም አንድ ጥበብ ማለት ነው።
ግን በግሩፕ ደግሞ ለመከራየት ስትሄዱ ኢብን ራሱ ከ2000 ሁላ ሊቀንስ ይችላል። አሁን ኢትዮጵያ ያለ ሰው በጣም ኑሮ በዘዴ ነው የሚኖረው። የምታያቸው እንደዚህ በግሩፕ የሚለበሱ የሀበሻ ቀሚሶች በአብዛኛዎቹ ኪራይ ናቸው እንጂ ሰው ገዝቶ አይደለም የሚለብሰው ቤተሰብ። እና ደስ ይላል በጣም ማለት ያው አሁን ማንኛውም ሰው ሚዜዎች አሁን ለምሳሌ አንደኛዋ ሚዜ ሊኖራት ይችላል፣ አንደኛዋ ሚዜ ላይኖራት ይችላል። ግን በ2000 ብር በክራይ ጥበብ ግን አንድ እኩል ይሆናሉ ማለት ነው። አያችሁ፣ ይሄ ነገሩ ደስ ይላል። እና በጣም ነው የሚያማምሩት። እና ብቻ የምታሰሩት የሙሽራዋን ነው ብቻ ነው። የሙሽራዋ ስለማይከራይ ማለት ነው። የሙሽራዋ በምትፈልገው ዲዛይን ላይገኝ ይችላል። የእሷ ብቻ ነው የምታሰራው። ለሽምግልናም ሆነ ለሰርግም የሙሽራዋ ለእሷ እራሷ ልታሰራ ትችላለች። የሽምግልናም ጊዜም ደግሞ እራሷ ልታሰራ ትችላለች። አንዱን ጥበብ ብቻ ነው የምታሰራው። ከዛ የሚዜዎቹን ደግሞ ኪራይ ነው የሚሆነው ማለት ነው። ቤተሰብም ሆነ ሚዜም ሆነ የሚለብሰው ኪራይ ነው በአብዛኛው ጊዜ ኢትዮጵያ ውስጥ አሁን ላይ ማለት ነው። ግን አሪፍ ነው ይሄ ነገር፣ በጣም አሪፍ ነው። ለምን በተለይ በዓልም ራሱ በአብዛኛው ጊዜ በዓል ላይ ራሱ በአብዛኛዎቹ የሚለብሱት ኪራይ ነው። የምትፈልጉት ዲዛይን መርጣችሁ ተከራይታችሁ አጥባችሁ መመለስ ትችላላችሁ። ያው የምታስይዙት መታወቂያ ነው ወይ ደግሞ ብር ነው የምታስይዙት። እና ደስ ይላል በጣም በጣም ነው ደስ የሚለው። እና በጣም የሚያማምሩ በጣም ጄኔስ የሆኑ ምርጥ ምርጥ የባህል አልባሳቶች እየተከሰቱ ነው። ወይኔ አሁን ገዝቶ ለበዓል ላይ የበዓሉ አሁን ገዝቶ የሚለብስ ሰው ኪሳራ ነው። እውነቴን ነው። ለምን ዛሬ አሁን ለፋሲካ ያሰራሁትን የሀበሻ ቀሚስ ለአዲስ ዓመት ላለብሰው እችላለሁ። ሌላ ፋሽን ስለሚመጣ ያንን ፋሽን ነው የሚያምረኝ እንጂ ደግሜ ያንን ቀሚስ አለብስም። ገባችሁ? ስለዚህ በጣም አሪፍ ነገር ምንድን ነው? ኪራይ በቃ በበዓል ትከራያላችሁ ጋይስ። በዓል ሲመጣ የተለያየ ፋሽን የዛሬ ዓመት የተከራየሁት የነበረው ጥበብ ይረክስና 1000 በፊት 2000 ከተከራየሁት አሁን ላይ አዲስ ስለመጣበት 1500 ነው የሚያከራያችሁ። ከዛ እናንተ ደግሞ የ2000ን አዲስ ፋሽኑን የመጣው ትከራያላችሁ ማለት ነው። ሲጀምር የሀበሻ ቀሚስ ከአንዴ በላይ ራሱ አይለበስም። አንዴ በቃ በዓልን አሳልፋችሁበት ፎቶ ተነስታችሁበት ያንን ከተፖሰተ በኋላ የሚቀጥለውም ደግሞ ያንን ጥበብ መልበስ አትፈልጉም። ለምን? አዲስ ስለሚመጣ ማለት ነው። እና ሰውን ለማጓጓት ይመስለኛል አዳዲስ ፋሽኖች፣ አዳዲስ በቃ የሚያማምሩ የሀበሻ ቀሚሶች ነው እየተከሰቱ ያሉት ማለት ነው። በጣም የሚያማምሩ በጣም በቃ እንዴ የሀበሻ ቀሚስ ነው ወይስ ምንድን ነው ወይስ ምን አይነት በቃ ነው የምትሉት ማለት ነው። እና ማናችሁም የሀበሻ ቀሚስ ለበዓላት ትግዙ ባይነኝ እኔ። ሁላችሁም እየተከራያችሁ መልበስ ትችላላችሁ። ጥበብ ገዝታችሁ 15 20 ሺህ 30 ሺህ 40 ሺህ አውጣችሁ ትገዙና ከአንዴ በላይ አትለብሱትም። ያ ከሚሆን ደግሞ ተከራይታችሁ ብትለብሱ ይሻላችኋል። ፋሽን በየጊዜው በየበዓሉ የተለያየ ፋሽኖችን ትለብሳላችሁ ማለት ነው። እና ይህን ይመስላል ወገኖቼ። አሁንም አዳዲስ ደግሞ የሚል እንደዚሁ አዳዲስ የሆኑ የሀበሻ ቀሚሶችን ይዤላችሁ መጣለሁ። ማዘዝ የምትፈልጉ ስልክ ቁጥር አለ ጋይስ፣ ማዘዝ ትችላላችሁ። እንዲሁም ደግሞ የተለያዩ አልባሳቶች አለ ቲክቶክ ላይ። እንዲሁም ደግሞ ማርታ ፋሽን ብላችሁ ብትመጡ የተለያዩ አልባሳቶችን ታገኛላችሁ። የተለያዩ የጸጉር ቅባቶች፣ ክሬሞች እንዲሁም ስትሽዋር ጆይ የጸጉር ማበጠሪያዎች ማግኘት ትችላላችሁ። ማዘዝም ትችላላችሁ። በዋትሳፕ ቁጥሬ አለላችሁ ከፕሮፋይሌ ስር። አመሰግናለሁ። ይህንን ቪዲዮ ደግሞ እስከ መጨረሻው እዩት። ሰብስክራይብ ማድረጉኝ አበረታቱኝ። ቴንኪዩ። አመሰግናለሁኝ ቤተሰቦቼ።